ሰላም ቤተሰቦች እንዴት ናችሁ? እንግዲህ ለማታውቁኝ እኔ ቃላብ እባላለሁ። ዛሬ አንድ የትራቨል ብሎግ ይዤላችሁ መጥቻለሁ ማለት ነው። ዛሬ በትራቨል ብሎጋችን ትልቅ ተራራ እንወጣለን ማለት ነው። እንግዲህ ወደዚህ ቦታ ላይ ለመጀመሪያ ጊዜ ነው የሚሄደው። አሁን ለጉዞ የሚያስፈልጉኝን አንዳንድ ነገሮች ይዣለሁ። እነሱን አሳያችሁና ትንሽ ቆይተን ጉዟችንን እንጀምራለን ማለት ነው። እንግዳችን የሚሆነው በሚኒባስ ነው። ስለዚህ ሚኒባሳችን እስክትመጣ ድረስ እሷን እንጠብቃለን። አሁን በቀጥታ ያዘጋጇቸው እቃዎች ጓዜ ምን ይመስላሉ የሚለውን ነገር አሳያችኋለሁ። ወደ ጓዛችን። ጓዞቼ በጣም ትንሽ ናቸው፣ ያዝኳቸው እቃዎች ማለት ነው። እዚህ ጋር አንድ ቲሸርት ይዣለሁ። ነጠላ አለ። ቤተ ክርስቲያን ስለምንገባ ነጠላ ይዣለሁ። ይሄ ደግሞ ሹራብ ነገር ነች። እቺ ጋቢ ነች። ሌሊት ምናልባት እዛው ስለምናደር ብርድ ይኖራል ስለተባለ እቺ ጋቢ አነስ ያለች ጋቢ ነገር ነች። ይሄኛው ደግሞ ጃኬት ነው። ያው ለማታ የሆነን ዘንድ ነው እቺን ያዝነው። ከስር ደግሞ ቦርሳ አለ። ስለዚህ እንግዲህ ይሄን ሁሉ ዕቃ እንዴት አድርጌ በዚህ ቦርሳ እንደሚይዘው እግዚአብሔር ይወቀው። በአጠቃላይ የሚይዛቸው እኚህ ነገሮች ናቸው። ትንሽ ነገር ነው። ስለዚህ እነዚህን ለጉዟችን የሚያስፈልገን ነገር ነው ማለት ነው። ስለዚህ እነዚህን ፓክ እናደርግና ጉዞ እንጀምራለን ማለት ነው። ተከታተሉኝ። ጉዟችንን ጀምረናል። ይኸው ከቤቴ እየወጣው ነው። እንግዲህ እግዚአብሔር መንገዳችንን ያቅ ነው። ጉዟችንን ጀምረናል። በጣም ረጅም መንገድ ነው የምንወጣው። አሁን ከመኪናችን ወርደን እንግዲህ ጉዟችንን ቀጥለናል። መንገዱ አቧራ ነው። ይኸው መቋሚያ ይዣለሁ። አቧራ እንዳያስቸግረኝ ደግሞ ግላስ አድርጌያለሁ ለፀሐዩ። እንግዲህ ሲኝን ልጆች ስሟቸው። የሰንበት ተማሪዎች ናቸው እነዚህ ህፃናቱ። እየዘመሩ ደስ ይላሉ። እንግዲህ ይሄው እንደ እግዚአብሔር ፍቃድ ጉዟችንን ጀምረናል ማለት ነው። ከዛ ያለውን ነገር አሳያችኋለሁ። አብራችሁን ቆዩ።
ስለ ቦታው አልነገርኳችሁም አይደለ? ተራራ እንደምንወጣ ብቻ ነበር የነገርኳችሁ። አሁን የምንሄድበት የዝቋላ ተራራ ይባላል። እንግዲህ ጫፍ ላይ ደግሞ ምን እንዳለ እዛ ስንደርስ አሳያችኋለሁ። በጣም ረጅም ተራራ ነው። በኖርማል አካሄድ ወደ 4 ሰዓት አካባቢ ይፈጃል። እንግዲህ የሚፈጥን ሰው ካለ ደግሞ 2 ሰዓት 2 ተኩል አካባቢ እንደዛ ይፈጃል ማለት ነው። እንግዲህ እንደዛ እያደረግን እኛ የምንወጣበትን ሰዓት ልክ ተራራው ጋር ስንደርስ ሰዓት አሳያችሁና በስንት ሰዓት እንደወጣሁትኝ እናያለን ማለት ነው። አብራችሁኝ ሁኑ። ያለውን ነገር አሳያችኋለሁ። የምታዩት ይሄ ፊት ለፊታችን ያለው ተራራ ነው የምንወጣው። ዙም አድርጌ ነው ማሳያችሁ። ይሄን ተራራ እንግዲህ በስንት ሰዓት እንደምንወጣው እግዚአብሔር ነው የሚያውቀው። በጣም ትልቅ ተራራ ነው። እስቲ ወደ ስሩ ደግሞ ቀረብ ብለን እናየዋለን። እሺ ያው አሁን ተራራውን ጀምረናል። የጀመርነውም 4 ሰዓት ከ54 ደቂቃ ይላል። እዚህ ጋር ከታያችሁ 4 ሰዓት ከ54 ደቂቃ ወይም ደግሞ 5 ጉዳይ ለ5 ሲል ነው ተራራውን የጀመርነው። የሚፈጅብንን ሰዓት አብረን የምናየው ይሆናል። ንፋስ አለ፣ በጣም ንፋስ ስላለ ድምጽ ላይ ሰማችሁ ይችላል። ስለዚህ እስቲ እናየዋለን። እንግዲህ እንችለዋለን ወይስ በመሃል እናቋርጣለን? አብረን የምናየው ይሆናል። እሺ ጉዟችን እንቀጥል። ተመልሰናል። እንግዲህ አሁን በግምት ወደ 300-400 ሜትር መተናል። ከኋላ የምታዩት ያው ህዝቡ እየመጣ ነው። ሁለተኛ ደግሞ ከመሬት ምን ያህል ከፍታ እየወጣን እንዳለ ያሳያችኋል ማለት ነው። በጣም ሞቃት ነው። በጣም ንፋስ አለ። ኮፍያ አድርጌያለሁ እኔ ፀሐዩን ከባድ ስለሆነ ማለት ነው። በግምት አሁን ወደ 400 አካባቢ ሜትር መተናል። ከፍ ከፍ እያልኩ ደግሞ አሳያችኋለሁ። አብራችን ቆዩ። አሁን እንግዲህ መንበረ ማርያም የምትባል ቤተክርስቲያን አግኝተናል። ከጀርባ የምትመለከቷት መንበረ ማርያም የምትባል ቤተክርስቲያን ነች። ወደ ዝቋላ ስንወጣ መሀል ላይ የምናገኛት ቤተክርስቲያን ነች። እዛ ትንሽ አረፍ ብለን የተወሰነ አየር ከወሰድን በኋላ እንቀጥላለን ማለት ነው። ስለዚህ ጸሎት እየጸለዩ ስለሆነ አረብሻቸውም። ቦታዋን ላሳያችሁ። በግምት ወደ 1 ኪሎ ሜትር የሚሆን መንገድ መተናል። ዳገት ነው። ቅድም ያሳየዋችሁ ቤተክርስቲያን አለች። እሷን ትንሽ አርፍ ካልን በኋላ ተነስተን ደግሞ ጉዞ ጀምረናል። አባቶች እንዳሉን ከሆነ እስካሁን ወደ ቤተክርስቲያኗ ወይም ወደ መንበረ
ማርያም ቤተክርስቲያን ከመጣ ነው የበለጠ ገና ወደ ላይ ደግሞ በጣም ብዙ እጥፍ መንገድ እንደሚቀረን ነግረውናል ማለት ነው። አብረን እንጓዛለን። ከኔ ጋር ሆኑ እንሂድ። ዋናው መንገድ ላይ ደርሰናል። ውስጥ ለውስጥ አቋራጭ መንገዶች ነበሩ። እስካሁን በእነሱ ነበር ስንመጣ የነበረው። አሁን ዋናው መንገድ መኪና ጠርጎ ያስተካከለው መንገድ ይሄው እንደምታዩት ከኋላ ያለው በሱ ነው አሁን እየሄድን ያለ ነው። እንግዲህ ጫጫታ ምናምን ሊኖር ይችላል። ያው ጉዞ ስለሆነ እንግዲህ ምንም ማድረግ አልችልም። ስለዚህ እንዲያለን እንግዲህ እንሄዳለን። ከምነግራችሁ በላይ በጣም ደስ የሚል ቦታ ነው። በጣም አቀማመጡ ምናምን በጣም ነው የሚያምረው። ሁለተኛ ደግሞ እንዴት ነው ሁሌ እዛው ቤተክርስቲያን ስንሄድ እንዲህ ሩቅ ያልሆነ እዛው ደብራችን አጥባ ደብር ስንሄድ መንገድ ብዙ መንገድ የሌለበት የማያለፋ መንገድ ነው ብዙ አብዛኞቻችን የለመድነውና አሁን ይሄንን ስናየው ግን ጭራሽ የተለየ ነው። ጭራሽ ማለት ነው። እኔ ለመጀመሪያ ጊዜ ነው የመጣሁት። ከኔ ኋላ ጓደኞች አሉ። እነሱ 3-4 ጊዜ መጥተዋል። መንገዱንም የሚያውቁት እነሱ ናቸው። አሁን እኔ እንግዲህ እንደ መጀመሪያነቴ እንደሆነም ጎበዝ ነኝ። ትንሽ ነው ያላበኝም። ጀርቤን ብታዩት ግን በጣም ነው ያላበኝ። እንግዲህ ከዚህ በኋላ በጣም ረጅም መንገድ ይቀረናል። አሁን ኦልሞስት ወደ 2000 ሜትር አካባቢ ከመሬት ከፍ ብለናል ማለት ነው። አሁን እየወጣንም ያለው ነው። ተራራ ነው። ወደፊት አሳያችኋለሁ የቱ እንደሆነ። ከኔ ጋር አብራችሁን ቆዩ። መንገዱ በባዶ አይቻልም። በጣም ከባድ ስለሆነ ወንድሞቻችን ከኋላ ዳቦም ይበላሉ፣ ውሃም እየጠጡ ሁሉ ነገር ነው እየሄዱ ያሉት። እንግዲህ አለበለዚያ መንገዱ አይገፋም። ድምጽ የማይሰማችሁ ከሆነ እንግዲህ ያው ቦታው ነው። ቦታው ስለሆነ ምንም ማድረግ አልችልም። ያው እኛ የመጣነው አጋጣሚ ጾም ቀን ስለሆነ መንገዱ ከጾም ጋር አይሄድም። በጣም ከባድ ነው። ተበልቶም ይከብዳል። ሁለተኛ ደግሞ የተነሳንበት ሰዓት በጣም ስላረፈድን ፀሐይም እንዲያገኘን ሆኗል ማለት ነው። ያው ተራራውን ብዙ ጊዜ በጠዋት ነው የሚወጣው። በጠዋት እንደመውጣት እኛ ደግሞ አርፍደን መተን እንግዲህ ይሄው በፀሐይ እየተንቋቋን ነው ማለት ነው። በጣም ከባድ ነው። እኔ እንኳን ኮፍያ አድርጌያለሁ፣ ግን አብዛኞቹ ጓደኞቼ በጣም ተቋጥሯል ገና ካሁኑ። እንግዲህ መንገዱን ከእግዚአብሔር ጋር እየገፋ ነው። እየሄድኩ በመሃል ደግሞ የተወሰነ ነገር አሳያችኋለሁ። አብራችሁን ቆዩ። 2500 አካባቢ ሜትር ወተናል ብለን እናስባለን። ይህንን ቁጥር የምነግራችሁ ያው የተራራውን ቀጥታ ቁመቱን ሳይሆን መንገዱ ጠመዝማዛ ስለሆነ መንገዱን ስንራመድ ያለውን ሜትር ነው በግምት የምነግራችሁ እየሄድኩኝ። አሁን እንደነገርኳችሁ ወደ 2500 አካባቢ ሜትር ይሆናል በግምት በቂ እናስባለን። ገና አልተነካም። ተራራው ገና ምንም አልነካነውም። መንገዱ ግን የተሻለ ነው። እንደ ቅድሙ ዳገት አይደለም፣ የተሻለ ነው። እንደዚህ ዳገቱን እየወጣን ቁልቁለቱን እየወረድን ከአባታችን በረከት እናገኝ ዘንድ ግድ ነውና ዛሬ እጁን ለመርገጥ እግዚአብሔር ፈቅዶ ጉዟችንን እያከናወነን እንገኛለን ማለት ነው።
ከኋላ ይታያችሁ አላቅም። ደመና ምናምን አለ። መሬቱ ምናምን እንደምታዩት ነው። በጣም ሩቅ ነው ወደ ታች ያለው እና እንግዲህ እያለቀለቅን ምንም እያለን ቢሆን መንገዳችንን ቀጥለናል ማለት ነው። እንደ እግዚአብሔር ፍቃድ እንደ ጻድቁ አቡነ ገብረ መንፈስ ቅዱስ ፍቃድ ደግሞ መንገዳችንን ያስጨርሰናል ብለን በእግዚአብሔር ተስፋ አለን። እንግዲህ ጥሩ ነው፣ እግዚአብሔር ይመስገን። እንዲህ አይነት ጉዞዎችን ማድረግ በጣም አሪፍ ነገር ነው። ለምን አንደኛ በረከት እናገኛለን፣ ሁለተኛ ራሳችንን እንፈትሻለን። በከተማ ቁጭ ብለን ምንም ሳንሰራ ቅርብ አጥቢያ ቤተክርስቲያናት እየሄድን እንዲህ አይነት ገዳማትን ደግሞ ማን ይጎበኛል? ስለዚህ እንደዚህ አይነት ገዳማትን እየመጣን ብንጎበኝ ለኛ በረከት እናገኛለን። የያዝነውን ደግሞ እያመጣን መባችንን ብናስገባ ገዳሙ ተጠቃሚ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ አሁንም ተራራውን እየገፋ ነው። አብራችሁን ነው። ግን ደግሞ በጣም ደስ የሚል ነው። በጣም እስካሁን እንግዲህ ቀደም ሰዓት ከጀመርንበት መቁጠር ከጀመርንበት ሰዓት አንስቶ ለአንድ ሰዓት ከ40 ደቂቃ ምናምን አካባቢ መተናል እና ከኋላ ያው ህዝቡ እንደምታዩት ነው። ከኋላ ሁሉም በቃ ጓዙን ይዞ ወደ ገዳሙ የሚወጣ ነው። የአቡዬ በረከትን ለማግኘት የሚወጣ ምዕመን ነው ማለት ነው። በጣም ፀሐይ ነው። እኔም ከንፈር እየደራረቀ ነው። ውሃ ምናምን በእርግጥ መንገድ ላይ ጠላ የሚሸጥ ምናምን አለ። ግን ያው ጾም ስለሆነ የተወሰነ መቆየት ስላለብን እሱን ለጊዜው የውሃ ሀሳባችን እርግፍ አድርገን እንታውና መንገዱ ላይ እናተኩራለን ማለት ነው። በጣም ብዙ ቦታ ሄጃለሁ፣ ግን እንደዚህ በጣም ከባድ ቦታ አላየሁም። ስፔሻሊ ይሄ ዳገቱ በጣም ከባድ ነው። ወደ ሀብትዬ ገዳም ከዚህ በፊት ሄደን ነበረ። ዳገት ነው እሱ፣ ቁልቁለት ነው። በጣም ሩቅ ተብሎ ነበረ እንግዲህ እሱ ይህንን ባየሁበት አይኔ ግን የሀብትዬ ገዳም እንግዲህ ብዙም ዳገት እንዳልሆነ ነው ከዚህ አንጻር የሚታየኝ ማለት ነው። በጣም ከባድ ነው ዳገቱ። እግዚአብሔር ይመስገን ደመናም ጣል እያለልን ፀሐዩን በረድ እያለልን ጉዞአችንን በዚህ መልክ እየቀጠለ ነው። ጓዛቸውን ይዘው የሚከተሉ ብዙ ምዕመናን አሉ እና በጣም ደክሞኛል። እኔ ራሱ በጣም ውሃ ጠምቶኛል፣ እርቦኛል። ግን ደግሞ በረከትን ከፈለግን አንዱን ነገር መምረጥ አለብን። ተከታተሉ። እንግዲህ ወደ ታች የምትመለከቱት ምን ያህል መንገድ ከመሬት ወደ ላይ ከፍ ብለን ተራራ ላይ እንዳለን የሚያሳያችሁ ነው። በጣም ተራራ ላይ ያለ ነው የሚታየው፣ ወደ ታች ነው። በጣም ሩቅ መንገድ ነው የመጣ ነው። ዙም አድርጌ እንዳላሳያችሁ በጣም ትንሽ ኳሊቲ ስለሚያንሰው ዙም አላደርገው። ደግሞ የሚቀረንን ላሳያችሁ። ይሄ ደግሞ ገና ወደ ላይ የሚቀረን ቦታ ነው ማለት ነው። አለን ያለንበትን እያያችሁ ነው። ዳገቱ ይታያችኋል ምን ያህል ርቀት እንደሄድን። በጣም ረጅም መንገድ መተናል። ኦልሞስት ወደ 2700 አካባቢ ሜትር ይሆናል እስካሁን ያለው። እዚህ ጋር የተለያዩ ቅመሞች ይታዩኛል እኔ ጋር። እኚህ በታች ያሉት በሙሉ ቅመሞች ናቸው። ምንድነው የሰማሁትኝ
እዚህ ላይ የሚኖሩ ገበሬዎች ቅመማ ቅመሞችን ለምግብ የሚሆኑ ቅመማ ቅመሞችን እንደየቀመሙ እንደሚሸጡ እና አንዳንዶችም ደግሞ በሱ እንደሚተዳደሩ የተወሰነ ኢንፎርሜሽን ሰምቻለሁ። ስለዚህ እንግዲህ እንደምታዩት ለደመና ቀርበናል። ለጸሎትም አሪፍ ነው። እዚህ እንግዲህ በጣም ብዙ ሜትር ነው ተጉዘን የመጣ ነው። ይሄ ከኋላ እንደምትመለከቱት ብዙ ሰው ነው ተከትሎ የሚመጣው። ስለዚህ በጣም ደስ የሚል ጉዞ ነበር። በጣም የወደድኩትኝ። እስከ መጨረሻው አብራችሁን ሁኑ። እዚህ ጋር ምናልባት እየደረስን ስለሆነ ቅዳሴም ስለጀመሩ ድምጻችንን እየቀነስን መሄድ ስላለብን ስጠጋ ሁሉን ነገር አሳያችኋለሁ። ሰላም ቆዩ።